ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የሞዳ መዝናኛችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከስቱዲዮ ወጣ ብለን እስኪ ዞር ልንል ነው። አንድ ወጣት እናገኛለን። ይሄ ወጣት በማህበራዊ ሚዲያ በተለይም በቅርቡ ቫይራል የሆኑ ቪዲዮዎች፣ አነጋጋሪ የሆኑ ቪዲዮዎችን ሲሰራ እያየ ነው ነበር። ይህ ወጣት ሙራድ ይባላል፣ ወይም ደግሞ በቲክቶክ ስሙ ሞያ ይባላል። ቲክቶክ ላይ የተለያዩ ኮንቴንቶች ሲሰራ እናየዋለን። በዚህ ሰሞን ግን አንድ ቻሌንጅ ጀምሯል። ይሄ ቻሌንጅ በጣም ኢንተረስቲንግ ነው። ሰዎች በተለይ መረዳዳት ላይ ምን ያህል ነን የሚለውን ደግሞ በደንብ ቼክ ያደረገ ነው። ብዙ ሰዎች ያው መተጋገዝ አለ። አንዳንድ ሰዎችን ምግብ እናበላለን፣ ማልበስ አለ። ኸይር ስራ እንግዲህ መቋረጫ የለውም እና ይህ ወንድማችን ግን ለየት ባለ መንገድ ሰዎችን ሊፍት በመስጠት ወይ ደግሞ ሰዎችን በመሸኘት ቻሌንጅ ጀምሯል እና ቲክቶክ ላይ ቪዲዮዎቹ ቫይራል እየወጡ ነው። የዚህ ልጅ ተግባር ብዙዎች እያየን እያደነቅን እንገኛለን። ዛሬ ከሞዳ መዝናኛችን ከስቱዲዮ ወጣ ብለን ለምን ከሱ ጋር ውሎ አናሳልፍም ብለናልን እና እሱን እናገኘውና አብረን እናሳልፋለን። ቆንጆ ቆይታ እንደሚሆን ተስፋ እናደርጋለን። የእሱ መንገዳችን ላይ መጥቷል። ከሱ ጋር ትንሽ ቆይታ እናድርግ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ዛሬ ከማን ጋር እንዳለው ያው ተመልካቾች እያያችሁ ነው። ዛሬ ደግሞ ተረኛው እኔ ነኝ ሊፍት የሚሰጠኝ። ከአንድ ወጣት ጋር አገኛለሁ። ይህ ወጣት ያው ሁላችሁም ታውቁታላችሁ። ማህበራዊ ሚዲያ ላይ በተለይ ቲክቶክ ላይ ብዙ ቪዲዮዎች ቫይራል ወጥተዋል። በተለይ አንዳንዶቹ በጣም ሴንሲቲቭ የሆኑ ቪዲዮዎች ናቸው። ከቄሱ ጋር የነበረን ቪዲዮ ምናልባት እናጋራዋለን እዚሁ ላይ እና በጣም የተለየ ስሜት ነበራቸው። ደግሞ የብዙዎቻችንም ጥያቄ ነው ይሄ በተለይ መረዳዳት ምናምን በተመለከተ እናስበዋለን። ግን በሆኑ ምክንያቶች ለሰው ሊፍት መስጠት የሆኑ ቦታዎች ሰው መርዳት በጣም እየቀረ የመጣ ባህል ነው። ጊዜ ካመጣብን ፍርሃት ጋር ይመስለኛል እንደዛ ይመስለኛል እና በተለይ አንተ ቻሌንጆች ደግሞ ሰው ጋር የሆነ የተለየ ስሜት ፈጥረዋል ብዬ አስባለሁ እና በጣም ደስ ይላል። መጀመሪያ እንደ ኮንቴንት በጣም አፕሪሺየት ያደረጉት ነገር ነው፣ እሱን ለማንሳት ነው። ሹክራን። ሌላው ደግሞ እንደው ታሪክህን ከዜሮ ለመጀመር ያህል የሀገሬ ልጅ ነን፣ የአንድ ሰፈር ልጆች ነን፣ የወልቂጤ ልጆች ነን እና ወልቂጤ እንዲህ አይነት ወጣቶች ታፈራለች ለማለት ነው። በጣም ደስ ይላል። እስኪ እንወቅ ማለት ሶሻል ሚዲያ ላይ የምትሰራቸው ኮንቴንቶች አሉ። በተለያዩ አጋጣሚዎች ደግሞ የሆኑ በተለይ በጎ አድራጎቶችም ላይ ተሳተፋለን፣ ሌሎች ስራዎችም ላይ እናያለን። ሁሉም ላይ ያለን ብለኸኛል ቅድም። እስኪ ግን ከዜሮ ጀምረን እንወቅ። ሙራድ ማን ነው? ምንድን ነው? የት ነው የተወለደው? የት ነው ያደገው? እዚህ እስከሚደርስ ያለው ማንነት ምን ይመስላል ቢለውን ንገረን እስኪ። እሺ፣ ባጭሩ ራሴን ለማስተዋወቅ ሙራድ ወይም በቲክቶክ ስሜ ወይ በቅጽል ስሜ ሞያ እባላለሁ። ሞያ ለምን እንዳልከው በኋላ ትነግረኛለህ። ኢንሻአላህ። እሺ። ያው ተወልጄ ያደግኩት ከወልቂጤ ወደ 27 ኪሎ ሜትር ራቅ የምትል ወሸርቤ የምትባል ከተማ ላይ ነው። ወሸርቤ። ያ እስከ ሃይ ስኩል ድረስም እዛው ነው የተማርኩት። ከፕሪፕ ጀምሮ ደግሞ ወልቂጤ ጎራ ሃይ ስኩል ታውቀዋለህ፣ ተምረህበታል። እዛ ነው የተማርኩት። ከዛ በኋላ ያው እዛም ስራ ነበረ። ከልጅነት ትምህርት እየተማርኩ ምን አይነት ንግድ ምናምን? ንግድም ሰራ ነበር፣ ትራንስፖርት ሰራ ነበረ። ትራንስፖርት ከሞተር ጀምሮ ባጃጅ፣ የህዝብ ትራንስፖርት ብቻ ብዙ ሰርቻለሁ። አልሐምዱሊላህ። በቃ የወልቂጤ ልጅ ነው ማለት ነው። የወልቂጤ ልጅ ያው ባጃጅ ምናምን ላይ ያለበት እና ደግሞ ወሸርቤ ምናልባት በብዙ ታሪኮች ሰምታችሁ ሊሆን ይችላል። ስቶሪ ያለበት ቦታ ነው። ወደ ወሸርቤ ጠጋ ስንል የሐሰን ጃሞ ጦር የተካሄደበት ቦታ ምናምን እንደዚህ አይነት ታሪካዊ ቦታዎች ወልቂጤ በጣም ብዙ ታሪካዊ ቦታዎች አሉ እና ከታሪካዊ ቦታ ነው የመጣ ነው ለማለት ነው። ኮንቴንት ክሬት ማድረግህ ከሱ በዘለለ በጣም የሆነ ከስሜት ጋር የተገናኙ እንትኖች ሲኖች ያለው አንተ ቲክቶክ ላይ በተለይ ከቤተሰብ ጋር በጣም የተለየ ቁርኝት አለ ከእናትህ ጋር። እሱን ነገር በጣም ያለው ብዙዎችም ያጋራቸው ቪዲዮዎች ላይ ከእናትህ ጋር ያለ ስሜት በጣም የተለየ፣ ማዘርህም ያን ሪያክት ያደርጋሉ ምናምን።
ቤት ውስጥ እንዴት ነው ያደግከው? በምን አይነት ሁኔታ ነው ማዘር ያሳደገች? ምን አይነት ልጅ ነበርክ ቤት ውስጥ? አልሐምዱሊላህ አስቸጋሪ ልጅ ነኝ ብዬ አስቤ አላውቅም። አይደለሁም ማለት ያው እናቴ አሳድገኛለች በደንብ አድርጋ። ኦኬ በደንብ እኔ ደግሞ የሆነ ጠረጠርኩ ሳይ ምናምን ጨዋነቱ ከዛ በኋላ የመጣ ምናምን እንዳይሆን አስቸጋሪ ልጅ ነው። እሺ እናቴ በደንብ አድርጋ እንዴት ነው በደንብ ቀጥቅጣ ኮላሽታ ነው የሚባለው ብቻ ቀጥቅጣ በደንብ አድርጋ ሞርዳ ነው ያሳደገችኝና እሺ እንደውም ልጅ እያለሁኝ እናቴ አትወደኝ ብል ነበር በጣም እንትን ስለምትለኝ ማለት ነው። ኦኬ ተክሳስ ከአባቴ በላይ በቃ አባቴ ነው የሚወደኝ እናቴ አትወደኝ ብል ነበር። ግን ደግሞ ካደግኩኝ በኋላ ነው ያ ነገር የገባኝ። ያው ምን ለማለት ፈልጌ ነው ልጆች በልጅነታችን እናት አባቶቻችን የሚቆጡን የሚመቱን ልጅ እያለ ጥሩ አይመስልም። በኋላ ላይ ደግሞ የሆነ የዛ ነገር ውጤት ራሳችን ካወቀን በኋላ አሁን እናቴን በጣም የምወዳት ለዛ ነው ማለት በቃ እንደዚህ እንትን ብላ ስላሳደገችኝ። ባይሆን ኖሮ እንደሌሎቹ ብዬም አልናገርም ብቻ የተበላሸ ልጅ ሆኜ አድግ ነበር። የእናቴ ውጤት ነኝ ብዬ አስባለሁ። አሁን ኦልሞስት አክቲቭ ሆነሃል ሚዲያ ላይ ምናምን እና ግን እንደው አንድ ጥያቄ እናንሳ። ቲክቶክ ከመምጣቱ በፊት ከሚዲያ ጋር በተገናኘ ምናምን እንደዚህ አይነት እንትኖች ሀሳቦች ምናምን ነበሩ ነው? እንዴት ጀመርክ ቲክቶክ? እስኪ ንገረኝ። ቲክቶክ ለስራ ነው የጀመርኩት እኔ። ኦኬ ምን አይነት ስራ? ከዚህ በፊት እንደዚህ ሴልሱ ላይ ስቀላቀል ያው ብዙ ቢዝነሶችን ሰርቻለሁና ወደ ሴልሱ ስቀላቀል ወደዚህኛው ቢዝነስ ሪል ስቴት ላይ ነው የምሰራው። የሪል ስቴት ሴልስ ኮንሰልታንት ነኝ። ኦልሞስት ወደ 2 ዓመት ምናምን ሊሆነኝ ነው። በዛ ወይ ነው የጀመርኩት። ያው የጀመርኩትም እንደዚህ ሪል ስቴቱ ላይ ስትሰራ ኮልድ ኮል ወይም ደግሞ ኮልድ ኮል ማለት ራንደም የሆነ ስልክ ደውለ ምናምን ያንን ሰው ማውራት ምናምን ገባሁኝ። ያንን ነገር ስጀምረው አልቻልኩም። ያው ከሰው ጋር ብዙም ይሄ መጥፎ ቃላቶች እንዴት ነው አስተዳደግ ከቤት ጋር መጥፎ ስትሰደም ስትል ካላደግ ሰው መጥፎ ቃል ሲናገር ይከብዳል። ያ ነገር ከበደኝና በቃ ይቅርብኝ ይስራ ለኔ አይሆንም ምናምን አልኩኝ። ኦኬ ማናጀሩ ጓደኛዬም ነበር፣ አሚር ይባላል። ጓደኛዬም ነበር ምናምን አይ አትተውም አለኝ። በቃ ይስራ ላንተ የሚሆን ስራ ነው ምናምን ይሄኛው ከከበደ በቪዲዮ ምናምን አድርገህ በቲክቶክ መስራት ስለሚቻል እሱን ሞክረው አለኝ። ሞከርኩት። አልሐምዱሊላህ ሰው ዘንድም በደንብ ተቀባይነት አገኘኝ። በዛ ነው የጀመርኩት። ኦኬ ከዛ ታየዋለህ ውጤቱን። በተለይ ቲክቶክ ደግሞ የሆነ እንትን ከሆንክ ማያቋርጥ ሰው ከሆንክ ራሱ ቲክቶክ ማኔጅ የሚያደርግ ከሆነ አፑ ኮንቴንቶች በራስ የሆኑ ኮንቴንቶች ይመጡልሃል፣ ክሬት ታደርጋለህ። አሁን ያንተ ብዙ ኮንቴንቶች ወጥ አይደሉም አይደል? ተለዋዋጭ ምናምን ናቸው። ፎሎወሮችህ ከ362,000 እንደዛ አካባቢ ናቸው። አልተቸገርክም ግን የሆነ 100,000 ምናምን እስክደርስ አላታገለም? የሆነ ሰው ዘንድ አሪፍ ተቀባይነት ምናምን አይ በቃ ይሄ ነገር አይሆነኝም ምናምን ብለህ በደንብ አውቃለሁ። እንደዛ አይነት አካባቢ ያው ይሄ ኔጌቲቭ ኮሜንቶችን ሳነብ በጣም ነበር እንትን የሚለኝ። ከዛ እሱ ደግሞ ያውቀዋል። እዛኔ ወደ 100,000 ምናምን ፎሎወር ነበረውና እየከፈተ ያሳየኝ አየህ እኔ የምባለው ስለዚህ ተስፋ አትቁረጥ ስራ ምናምን የሚል ነገር። ከዛ እሱን ሳይ በቃ ኔጌቲቭ ኮሜንቶችን ተውኩኝ። ሲቀጥል ደግሞ ኔጌቲቭ ኮሜንት የሚያሰጥ ነገር አልሰራም። እኔ ወይ ሊያስተምር ይችላል የምለውን ነገር ነው የምሰራው። ከምን ነበር ኮንቴንት ከምን ነበር የጀመርከው? ያው እንደነገርኩህ ሪል ስቴቱ በማስተዋወቅ ነው። ሴልስ ምናምን ማስተዋወቅ የሚለው አይ ደስ ይላል። ሌላኛውን ኮንቴንት የጀመርኩት የሆነ ነገር ሊያስተምር ይችላል የሚለውን ቪዲዮዎች ድራማቲክ ማድረግ እሰራለሁ። ሪልም አድርጌ በፋሚሊ ነገርም ያለውን የሌላውን ሰው ስለማውቅ የሆነ ወጣት ነኝ ብዙ ማውቃቸው ልጆች ኤሪያ ላይ ስላሉ ሜቢ የኔ ቪዲዮ አይተው እነሱም ያን ነገር ያው እኔ ስመክራቸው ታላቆች ሊሆን ይችላሉ ብቻ አይቀበልም ሰው። ግን ቪዲዮ ላይ ሲሆን ምናልባት ቤተሰብ እንደዚህ አሁን ቤት ማዘር አታውቅም ማለት እንደዚህ ቪዲዮ እየቀረጽኩ ነው ብታቆጣ ሪል ነው ሁሉም ነገር። እኔ የምሰራቸው ቪዲዮዎች ሁሉም ሪል ናቸው። በቃ እንደዛ ይሁን ድራማቲኩ ለማስተማር ምናምን እንደዛ አይነት ነገር ነው። እንትን ያው በፊት የሚነሳ ጥያቄ አለ። አሁን ቲክቶክ ይከፍላል አይከፍልም ምናምን። አሁን ግን ኦፊሻሊ ታውቋል ቲክቶክ ይከፍላል። ግን እንዲከፍልህ የምታደርገው አንተ ነህ። ለምሳሌ የመረጥከው ኮንቴንት ይወስነዋል። አይ ቲንክ ላይቭ መግባት ምናምን ከሚከፈሉት ነው ከማይከፈሉት። እኔ ላይቭ አልገባም ማለት ነው። እነሱ ነገሮች ነው የሚያስከፍሉት። እነሱ ላይ ክፍያ አለው በደንብ። እኔ አሁን 362,000 ምናምን እንደዛ ፎሎወር ሳያንተ ጋር በቃ ሙራድ ሀብታም ሌላ ኮንትም አለኝ ወደ 100 ምናምን ሺህ የሰራው ይሄ ልጅ ሚሊዮነር ነው አለ ብዛቱን አይቼ ማለት ነው። አይ እኔ በቲክቶክ አንድ ብር አግኝቼ አላውቅም።
በሰሞኑ ስለጀመርከው ቻሌንጅ እናውራ። መነሻ ላይ አንስተ ነው ነበርና በጣም ስሜት ይሰጣል እያየሁት። እንዴት አሰብከው? የመጀመሪያ ቪዲዮህን ስትቀርጽ ድንገት ሰው ፒክ አድርጌ የሆነ ሊፍት ልስጥ ምናምን ነገር ብለህ ነው? አይ አደርገዋለሁ እኔ መኪናው ሳይኖረኝም በፊትም የሰው መኪና የማንንም መኪና ልይዝ ብቻዬን መሄድ አልወድም ስለ እንደዚህ እናት አባት ምናምን ካየኝ ሸኛለሁ የት እና ሳደርስ ሁሌም ያ ሰው ደስተኛ ነው። ለምሳሌ 1 ኪሎ ሜትር እንኳን ሸኝቻቸው በጣም ደስተኛ ሆናሉ። ምንም ለኔ ትልቅ ነገር አይደለም፣ ኖርማል ነው። በእግረ መንገድ ነው የምሸኘው። ግን ደግሞ ያን ነገር ሳደርግ ሰው ደስተኛ ነው በጣም። ከዛ ሳይ እንደኔ አይነት አሁን ላይ ደግሞ ወጣቱ አልሐምዱሊላህ ሁሉም ሙስሊሙም ክርስቲያኑም ሁሉም አሪፍ ቢዝነስ ላይ ነው። ወጣቱ ጎበዝ ነው፣ ብር አለው፣ መኪና አለው ምናምን በደንብ እንትን ይላል እና ልክ እንደኔ ያሉ ወጣቶች ብቻቸውን ከሚሄዱ እንደዚህ አይነት ነገራቶችን ሰርተው ይሄ ደስታውን እርካታውን ከነኛ ሰዎች በላይ እኛ ነን የምንደሰተው እና ያንን ደስታ ሜቢ ይሄንን እኔ ለሌላ ሰው ባካፍለው ሌላውም ሊያደርገው ይችላል። በሚያደርገው ሰዓት በዚሁ ለምን እሷን ሊፍት አንሰጣት? ፖሊሷን? አዎ እኔ ፖሊስ ወጣት ናት ብዬ ነው ሊፍት እንሰራ። እኔ እናት ብቻ ነው የምሸኘው ዛሬ አንተ ስላለሽ። ስለዚህ ዛሬ በእኔ ምርጫ ይሁን። እሺ ባንተ ምርጫ ፖሊስ ይሸኛል። እሺ እንዴት ነሽ? አለን። ወዴት ነሽ? ወደ ጦር ኃይሎች። እሺ ወንድሜ ሙራድ ይባላል በዛው ተዋዋቂው። ዋና ሳጅን ወርቂት። እሺ ቲክቶክ ላይ አታውቂውም? ፌመስ ነው ታዋቂ። አይ ፌመስ አይደለም። አታውቂውም? አላወቅሽውም? ኦኬ ቆይ እሺ እስቲ ላሳይሽ። አንድ ደስ የሚል ቪዲዮ አለው። ላይክ አድርጌልሃለሁ። አረግላ ሰርች አድርጋ ማለት ነው። አንድ ደስ የሚል ቪዲዮ አለው። እንደውም እሱን ልጋብዝሻ። ያው ፌመስ ባይሆኑ እንኳን እኔ አውቀሽዋል። ይሄ ልጅ ነው። ምን ላይ ነው ያየሽው? ሰው አሳይቶሽ ምናምን ነው ራስ? ምን ተሰማሽ ግን ቪዲዮውን ስታዩ? ኦኬ እርሳቸውን ብቻ ግን አይደለም የሸኘው እና በተለይ ዋና ቻሌንጁ ዛሬ በእኔ ምርጫ ስለሆነ አንቺ ገባሽ እንጂ እናቶችን መሸኘት ነው ቻሌንጁ እና እኛ አባት በአጋጣሚ አግኝቷቸው ነው። ስለዚህ በዛው አንቺም ይሄን ቻሌንጅ እየሰራ እየተቀረጸ ነው የገባሽው እና አሁን ደስተኛ ነኝ። ኦኬ ቀንና ዋናው ደግሞ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ሳትል እንደዚህ በቃ ከውስጥ ተሰምተህ ወይም ደግሞ ትብብር ራሱ ትልቅ ነገር ነው። የእውነት ኢትዮጵያ እውነት ይሄ መተባበርና ይሄ ሃይማኖት የኔ ነው፣ ይሄ ሃይማኖት የኔ አይደለም ሳትል ሳትመርጥ እንደዚህ ማድረግ በጣም ደስ ይላል። እኔ ደስተኛ ነኝ። አመሰግናለሁ በጣም ቴንክ ዩ በጣም አመሰግናለሁ። ይሄ ቀጥልበት። ፊትሽን አናሳይም። እሺ ፊልተር እናደርጋለን እና በአጋጣሚ በዛው እኔ እንደው ፌመስ አይደለም ብንል እንኳን ሌላው ሰው ኖርማል ሙስሊም ብቻ ሳይሆን ነን ሙስሊሙ ማንኛውም ሰው አይቶታል እና ወንድማችን የጀመረው ቻሌንጅ በተለይ ሌሎች ደግሞ በደንብ ቢቀጥሉት ምናምን የሚል ሀሳብ እሷ እዚህ ነች መሰለኝ ጫፍ ላይ እናወርዳት እና እንዞራለን የሚል መልእክት ለማስተላለፍ ነው። አንቺንም በዚሁ አጋጣሚ ሊፍት የሰጠንሽ እናመሰግናለን። እሺ ሳጅን እሺ ቴንክ ዩ አሜን። እሺ አሜን። እሺ እሺ በዚሁ አጋጣሚ ወደ ጦር ኃይሎች እያለፍን ነው። አንድ ዋና ሳጅን ነው ያለችን። ዋና ሳጅን ሊፍት ሰጠናልና ድንገት ቪዲዮውን ስታዩ አስታውሰዋለች። በጣም ብዙ ሰዎች ጋር ደርሷል። በጣም ቫይራል የወጣ ቪዲዮ ነው። ብዙ ሰዎች አይተውታል። ምናልባት አንተን ከሌሎች ቪዲዮዎች ይልቅ በዚህኛው ቪዲዮ አይ ቲንክ በደንብ ታዋቂ ሆናል ብዬ አስባለሁ እና በጣም ደስ የሚል ነው። እሺ ሊፍት ስትሰጣቸው ሰዎች የተለያየ ታሪክ ይነግሩሃል፣ ገጠመኞቻቸው ምናምን ይነግሩሃል። በተለይ ትራንስፖርት ችግር በተመለከተ ምናምን ያወራሉ ሰዎች እና አሁን ደግሞ ያለንበትም ሁኔታ አለ። ስለ ኑሮም የሆነ ነገር ሼር ያደርጋሉ። በተለይ ችግር አይቶ የሆነ ክፍተት አይቶ ለመሙላት የሚሞክር ሰው የሰውን ህመም መስማት የሚችልበት አጋጣሚ ይኖራል። የተለየ ታሪክ የነገረ ሰው አለ?
ገጠመኝ። አሁን ምን አይቼ ነበረ የስኳር ህመምተኛ የሆኑ እናት እንደዛ አግኝተህ ነበር ወይ ደግሞ እሱን ገጠመኝ እናንተ? የእሳቸው እንዴት መሰለ ወደ ፍሊዶሮ የሆነ ስራ ነበረኝ አጋጣሚ ወደዛ ሄድኩኝና ስንመለስ ሌላ እናት አይተናል። ከኔ ጋር ነበረች አንዲት እህቴ። ከዛ ሌላ እናት ነበረች። ሊፍት ሰጣቸው ነው? አይ ሊፍት ለሰጣቸው ነው ሳያቸው ታክሲ ምናምን ቆመዋልና ፀሐይ ነው ምናምን። ከዛ ለምን ሊፍት አልሰጣቸውም ምናምን ብዬ ልክ ዳር ይዤ ስቆም አላዩኝም። ስጠራቸው አልሰማሉኝ። ከዛ ቆምኩኝና ወረድኩኝ ከመኪናው ላይ። ከመኪናው ወርጄ ልክ ሄጄ ልጠራቸው ስል ልክ አጠገባቸው ስደርስ ገቡ ታክሲ ውስጥ ቦታ አግኝተው ማለት ሌላ ታክሲ መጣና ከዛ ከኋላ ነው ቁጭ ያሉት መጨረሻ ወንበር ላይ ነው ምናምን። ማዘር ልሸኛቸው ነበር እንግዲህ በቃ አልሆንም ብዬ እነሱን ሄዱ። እነሱ እኔ መኪና ውስጥ ገባው። ልክ ትንሽ መሄድ ከጀመሩን በኋላ አንዲትና ዳር ላይ ነው ያሉት። አልጠየቁም ሊፍት ምናምንም ሁላ ቆመዋልና ሳይ ቆመዋል ዝም ብለው ምንም እንትን የሚሉት ነገር የለም። ከዛ አለፍኳቸውና ወደ ኋላ ተመለስኩኝና ማዘር ወዴት ነው ምናምን ስላቸው አሸዋ ሜዳ ምናምን አለኝ። እሺ ነው ልሸኙት አልኳቸው። መጡ ገቡ። ከዛ አሸዋ ሜዳ እየወሰድኳቸው ለምንድን ነው የምትሄዱት ምናምን ስላቸው ከዚህ ሱካር ታማሚ ነኝ አሉ እና ከዚህ በፊት መድኃኒቱን በየወሩ የሚገዙልኝ ነበሩ አሉ። እንደዚህ ሁሌ ማለት በቃ ልክ መድኃኒቱ ሲያልቅባቸው ገዝቶ የሚሰጧቸው እነሱ ሰዎች ሀጅ ሄደዋል። አጋጣሚ ሁለት ነበሩ፣ ሁለቱም ሀጅ ሄደዋል እና እነሱ ስለሌሉ ሌላ የሚገዛልኝ ሰው የለም እና ወደ አሸዋ ሜዳ ሄጄ የሆነ ብር ከሰው ጠይቄ ከሱቅ ዞር እያሉ እንዳልማና እንደዛ ጠይቄ መድኃኒቱን ልገዛ ነው ምናምን አሉ። ኧረ የምሮጥና እሺ መድኃኒቱ የት ነው የሚገኘው? ፋርማሲ ይኖራል። በቃ አብሽሩ በቃ እኔ እገዛለሁ ብዬ ይዣቸው ሄድኩኝ። መድኃኒቱን ገዛሁላቸው። እዛ 105 አካባቢ አገኘን አጋጣሚ መድኃኒቱን። የውጭውን ነበር የሚጠቀሙት። ገዝተን መለስኳቸው እስከ ሰፈራቸው ድረስ እስከ ቤታቸው ድረስ አደረስኳቸው። ስልክ ተቀበልኳቸው። ሲያልቅ ደውሉ ምናምን አልኳቸው። አይ ቲንክ የዛኔ የገዛሁት እኔ የ3 ወር ነው መሰለኝ ያለቀ አይመስለኝም። አልቆም ሌላ ሰው ገዝቶላቸው ነው ብቻ ግን 3 ወር አይሞላውም። ገና 1 ወር አይደል እኔ ከጀመርኩኝ። የዛኔ ያክል ገዝቼ ሰጥቷቸው መድኃኒት ቤት አደረስኳቸው። እንደዛ ነው ያው አጋጣሚው። እነሱ ሌላ ጊዜ እንትን የሚልላቸው ሰው ነበር። ያ ሰው አጋጣሚ ሆኖ እንትን አላለምና አላህ ደግሞ እኔን ለዛ ነገር መረጠኝ። ሌላ ደግሞ በቃ ሁሌም የማረሰው እንደዛው መንገድ እየሄድኩኝ ነው ስራ ልገባ ነበር። እዛ የሆነ ሶሻል ሚዲያ ማኔጅ ማደርገው አለ። እሺ እዛ ልገባ ብዬ እየሄድኩኝ ሳለ ሁለት ትልቅ ሼሆች ናቸው። እኔ አላቃቸው በርግጥ አለ ቪዲዮውን በዛው ያሳያችሁ አልታየም። ብዙ ቫይራል አልወጣም። እና እነሱን ምን ይባባላሉ መንገድ ላይ አንድ አህለለ ኸይር ይመጣል እና ይሸኛናል ይላሉ። ተለቅ የሚሉት ሼህ አንደኛው ደግሞ ምን ነበር ዝናብ ነው። ኦኬ ዝናብ አለ ምናምን አንድ አህለለ ኸይር ይመጣል ይሸኛናል ይላሉ። ከዛ አንደኛው ከሳቸው ጋር ደግሞ ያለው አረ በዚህ ጊዜ እንደዚህ አይነት ሰው ይኖራሉ ብለው ነው ኑ በእግራችን እንታገል እንሂድ በእግራችን ምናምን ይላል። አይ አብሽር ይመጣል ይላሉ። እያሉ እኔ ደግሞ ስራ ረፍዶብኛል ደርሶብኛል ምናምን ሰዓቱ አልፏል። እዛ እየጠበቁኝ ነው። ከዛ እንዲህ እጃቸውን ብቻ እንደማንሳት አሉና አወረዱት ማለት ነው። ኦኬ ቆም ወዴት ነው ምናምን እንደዚህ ብቻ ጫፍ አደባባይ አደረሰናል። ግቡ አልኳቸው ገቡ። ከዛ ደወልኩላቸው እዛ ስራ ቦታ ደወልኩኝና እንደዚህ የሆኑ አባት አሉና እነሱን እየሸኘው በቃ አፉ ወሬኝ 10 ደቂቃ ብቻ ታገሱኝ ምናምን አልኳቸው። አደረስኳቸው የሚፈልጉበት ድረስ። ከዛ በቃ ልክ የዛኔ በጣም ትልቅ እርካታ ነው የተሰማኝ። ማለት አንድ አህለል ኸይር ይመጣል። ከዛ ለኸይር ነገር መታጨት ማለት አሰው ምንም እንባይ ሁላ መጣ ወላሂ። ማለት በቃ ኸይረኛው አንተ ነህ ማለት ነው እንደገቡ ኡስታዙ ሰው ይጠብቃል ማለት ነው። እኛ ይሄ አሁን በተለይ የመሸኘት ባህሉ ምናምን በጣም ተው ነው እንጂ ሰው ሊፍት እንዲሰጠው ምናምን ይጠብቃል። አይዶ ትልቅ ነገር እኮ አይደለም ምን እንደሆነ ኖርማል ነገር አሁን ራሱ እንደዚህ ነው መወራቱ ራሱ በጣም ነው የሚገርምኝ። ምን አድርጌ ምናምን ማለት ምንም ማለት አይደለም። በእግረ መንገድ ስትሄድ እናት አባት ነው። እናት አባት ስለወለደ ብቻ አይደለም። እንዴት መሰለህ በፊት የነበረ ባህል ነው። አሁን ሰው መሸኘት ምናምን አለ፣ አሁንም አለ። ግን እንትን ነው በሁሉ ምክንያቶች አሁን እንደው ብናወራቸው ደስ በማይሉ ምክንያቶች የሆነ መሸኘት ምናምን እንደዚህ አይነት ነገር በጣም ባህሉ እየቀረ መጥቷል። እና ሰው ሌላው ደግሞ እንትን ነው አይ ቲንክ የትራንስፖርት ሲስተሙ ይመስለኛል
ይሄ ከራይድ ጋር ምናምን ተያይዞ እንደዛ አይነት ነገር ነው እንጂ የሚኖረው ሰው መደበኛውን ትራንስፖርት ከመጠቀም በዘለለ እንደዚህ ይሄ ሊፍት መሰጠቱ ምናምን ያን ያህል አልፎ ለእንትን ብሎ ለነፍሲ ብሎ ከሚሰራ ሰው ውጭ ምናምን አታገኝም። አሁን የራስን ሰው ፒክ ማድረግ ትችላለህ። እሺ አይተህ እኛ ወሬያችንን እንቀጥላለን። እና እንደዛ አይነት እንትን ልትል ትችላለህ እንጂ ሰው በምክንያት ሰው መሸኘት ምናምን በጣም እያቆመ ነው። እንደዛ አይነት ነገር እያስተዋልኩ ግን አሁን አንተ በቋሚነት ኖርማል የስራ ሰዓት አለ። ከስራ ሰዓት ስትወጣና ስትገባ መጀመሪያ ጥያቄ 30 ቀን የመሸኘት ቻሌንጅ ነው። ከዛ ታቆማለህ። ሰው የሚሸኘው ሰው ሊያጣ ነው ማለት ነው። አሁን ላይ መቼም አቆማለሁ ብዬ አላስብም። ማለት ቪዲዮዎች ቫይራል ስለወጡ ስለታየ ምናምን አይደለም። ግን እኔ ደግሞ ትልቅ እርካታ እያገኘሁበት ነው። አልሐምዱሊላህ ደግሞ ከብዙ በላም እየተጠበቁበት ነው። ይህንን በጀመርኩ ሰዓት ደግሞ ስራ ራሱ እንደዚህ የጠመመብኝ የነበረ ስራ ወላሂ ላዚም ሰርቼዋለሁ ምናምን አግኝቼዋለሁ እና በቃ አላህ በቃ ይሄንን ለካ እንትን እያለብኝ ነበር ማለት ለኔ ሰበብ ነው የሆነኝ። የነኛ ሰዎች ዱዓ አላህ እየተቀበለው ነው። ዱዓ ባያረጉልኝም በዛ ሰዓት የሚሰማቸው በጣም ነው ደስ የሚለው ሰው ወላሂ ምንም አታርግለትም። ኑ ግቡ ስትላቸው ራሱ በቃ በጣም እንዴ እንትን ነው እዛች ጋር የቆሙበት የሆነ መድረስ የሚፈልጉበት ቦታ አለ ምናምን ብዙ ነገር ነው የምታቀለላቸው። ስንት ሰው አድርሰሃል ግን አሁን ስንት 20 ምናምን ቻሌንጅ ለምሳሌ አሁን ከአንተ ጋር እስክንገናኝ ድረስ ጠዋት በቀን ውስጥ ምን ያህል ዛሬ አሁን 3 ሰው ሸኝቻለሁ። ጠዋት በጣም 3 ሰው ሸኝቻለሁ። ኖርማሊ ቪዲዮ የሰራሁት አንዱን ነው። ገና ከዚህ በኋላ የሆነበት የሚሄድ ከሆነ ሰውዬ ነው የሚሄደው። እናት አባት ምናምን ካየሁኝ እሸኛለሁ። ያው ቪዲዮ የምቀርጸው አንድ ቪዲዮ ነው። በቀን አንድ ቻሌንጅ ስለሆነ ያልኩት አንድ ቪዲዮ ነው የምቀርጸው፣ ሌላውን አልቀርጸው እንጂ ማትቀርጸው የምትሸኛቸው ምናምን ሰዎች አሉ። በደምብ እንደነገሩ 6 7 10ም ሊሆን ይችላል። ያው እኔ ሴልስም ስለሆንኩኝ ብዙ ሳይቶችም ምንም ስለምሽከረከር ብዙ ሰዓት አልቀመጥም እና እየዞርኩኝ ስለምውል በዛች ሰዓት ወደምሄድ የትም ሰፈር ይሁን ምናልባት ሌላ ሰፈርም ቢሆኑ ደከም ያሉ ከሆነ አደርሳቸዋለሁ። የራሴን ሀጃ ትቼ አደርሳቸውና እመለሳለሁ ወደ ስራዬ። በመሀል የሆነ እንደዚህ እንቅፋት የሆነብኝ ነገር ሀጃ አቋርጠህ ምናምን እንትን ያልክበት አለ። ግን እንደዚህ አንተ ስራ ላይ ምናምን ችግር ያመጣም የሆነ ማለት ድንገት ከሆነ ቀጠሮ መቅረት ምናምን እንደዚህ አይነት ነገር ያመጣብህም አለ? በደንብ ያመጣል እኮ እንደነገርኩህ አላህ በቃ ይሸፍነዋል። አሁን የዛን ቀንም እንደዛ ሳደርግ በጣም እየጠበቁ አርፍጃለሁ ሁላ በቃ ለምን ምናምን ብሎ እየጮሁብኝ ነበር። ግን ደውዬ የዛን እንዲህ ስላቸው አብሽር በቃ እሺ ምናምን ነው። ኖርማል ስራህን አውቀውታል ማለት ነው። እሺ ቅድም ገጠመኝ አንስተን ነበር። በተለይ እኛ የስኳር ታማሚ የሆኑ እናት በተለይ የሃይማኖት አባት ወይ ደግሞ አብረው ቁጭ ብለው ካንተ ጋር እየሸኛቸው አንተም አንዳንድ ስቶሪዎች እያነሳ እያስታወስካቸው ምናምን እየሰማሁኝ ነበር። በተለይ ስለ እናት የምታወራበት ቦታ ምናምን አለ። ግን ደግሞ እንደዚህ ልክ ቅድም ኡስታዞቹ ያወሩት ነገር ልብህ እንደነካ ሁሉ ደግሞ በጣም የተለየ አስተያየት አልሰማህም? ከሸኛቸው ሰዎች የተለየ አስተያየት በተለይ ያንተን ስራ በተመለከተ እኔ እንደዚህ ነው የምሰራው ምናምን ብለህ ስትላቸው የሆነ ወይ ስላለው ስለ ትራንስፖርት ችግር ሊሆን ይችላል የሆነ በጣም የተለየ አስተያየት ይሰጡሃል ብዬ አስባለሁ። እንደዚህ አይነት ነገር አልገጠመህም? አለ በደንብ ሁሉም ይሰጣል እንጂ አስተያየት ሳይሰጥ የሚወርድ የለም። ሁሉም ይገርመዋል። ሁሉም ተአምር ነው የሚሆንበት ምናምን በዚህ ጊዜ እንደዚህ በቃ አንተን የወለደች እናት ማለት አልቀረጽኩም። ብዙ ግን እንደነገርኩ ሁሉንም አልቀርጽም። ሲቀጥል ደግሞ እኔ ስቀርጽ ማንም የሚያውቅ የለም። የሆነ ሰዓት ቪዲዮን ቁጭ አደረግና ያ ለትምህርት በሚለው ነው ይድረስ ነው። አሁን እርግጠኛ ነኝ የኔን ቪዲዮ አይቶ ብዙ ወጣት እናት አባት ይሸኛል። እርግጠኛ ዲኤም ላይ ደግሞ ብዙ የሚጽፉልኝ ልጆች አሉ። በጣም ነው ደስ የሚለኝ ያንተን ቪዲዮ ካየን በኋላ እኔ እኮ ዛሬ 3 እናሸኘው እኔ እንደዚህ 1 እናሸኘው ምናምን ሲሉኝ በጣም ነው እርካታ የሚሰማኝ። ግን ቪዲዮ እኮ እየቀረጽን አይደለም ምናምን ቪዲዮ አልቀረጽንም እንጂ ሸኝቻለሁ ያንተን አይቼ ዞሮ እኔ መሰራው ነገር ለማስተማር እኔ እንደኔ ያሉ ወጣቶች ጋር ለማድረስ ነው ያንን ቪዲዮ የምቀርጸው እንጂ ጀዛዬን የማገኘው ከጀሊሉ ነው። የሰው ልጅ ምንም ሊያደርግልኝ አይችልም። ሜቢ እዚህ ጋር ሰው ልርዳቢ ላይ ወይ ነዳጅ ሊሞላልኝ ይችላል ወይ መኪና ከሌለ መኪና ሊገዛልኝ ይችላል። ከዛ ውጪ ለነገዋ ቤት የሚሆነኝን እኔ እና እሱ ነን የምናውቀው። የውስጤንም የሚያውቀው እሱ ነው። እንደዚህ እንዲወራልኝ ወይም ሰው እንዲያጋና እንዳልከው ስራው ሰዎች ጋር ይሄ ኸይር ስራ ሰዎች ጋር ስሜቱ ይጋባል እንጂ እንዳልከው በቃ ኖርማል አንተ ስትጀምረውም በዚህ ንያ የሆነ ወይ ደግሞ ይታይልኝ ምናምን ብለህ አይደለም መቼስ እንትን የምትለውና ሀጂ ወዴት ኖት? ወዴት ይሄዱ? ሰላም ወራህመቱላህ ዓለም ባንክ ቤተል ግቡ። እሺ ከኋላ ግቡ።
አሚን አሚን። ልብሶትን ወደዚህ አድርጉ። በዚህ ዛሬ ወዴት እየሄዱ ነው? ሙሳፊርነት ነው። ሙሳፊር ነኝ። ሙሳፊር ናችሁ? መስጊድ ነው። አብሽሩ። እሺ ኸይር። ከየት ነው የሚመጡት? እኔ አገሩ ነው ወይ? አይ አሁን ከየት ነው የሚመጡት? አሁን ከቀራንዮ ነው። ከቀራንዮ በእግሮት ነው የመጡት? የዳገት? ኦ አይዞህ አብሽሩ አብሽሩ። እዚህ ተቋም መስጊድ ነው የሚገቡት? እዚህ መስጊድ ፊት ለፊት አለ። ቤተሰብ ምናምን አሉት? የት ናቸው? ቀራንዮ አለ። አደባባይ ትንሽ ቦብላ ማረም የሚለው እኮ ተገብ ልጆች ምናምን አሉ? አብሽሩ እንግዲህ። እስከ ስንት ሰዓት ይቆያሉ እዚህ? እኔ እስከ ሻም እስከ መግሪብ ይመዛል። እስኪ ልጅ አግባ በሉት ምከሩ። ኢንሻአላህ አጂ ይሄ ሸበላ አላገባም ብሏል። እሺ አግባቡ። ኢንሻአላህ ዱንያ እኮ በጋራ ይመጣል። ልጅ እኮ እድል ያለው ልጅ አላህ ይሰጣል። ኢንሻአላህ ልጅ አላህ ይሰጣል። ኢንሻአላህ አሚን አሚን መልካም አሚን። ሰበብ ሆናል እንጂ ብቻማ መኖር እኮ ዱንያ በብዛት ብዙ አይደለም። እስቲ አላህ ይፈታ። አኺራም አለው ሸፋ በሞትም ሸፋ ሆናላችሁ። ወንድሞቱ አጂ ዱዓ አድርጉለት። እያደረጉ ነው። በደንብ ከልብ ዱዓ አድርጉለት። በልብ ነው በሆድ ነው። እውነት ነው እውነት ነው። በሆድ ነው ዱዓ። እናቴ በሆድ ነው ትላለች። በሆድ ነው። አላህ ያደርስባችሁ። አሚን አሚን። በጣም ደስ የሚል ውሎ ነበር። አሪፍ ቀን ያሳለፍነው ካንተ ጋር ማለት ቢያንስ ሁለት ሰው አንድ በእኔ ምርጫ አንድ ደግሞ አብረን ያየናቸው አንድ አባት አድርሰናል። ስሜቱ በጣም አሪፍ ነው፣ ደስ ይላል። ሰዎች ፊት ላይ ደስታ ማየት ቀላል ነገር አይደለም። ኸይር ስራ የሆነ መልካም ስራ ደግሞ አንድ ነገር ብቻ አይደለም ማለት የሆነ ሰብስበህ ልብስ መስጠት ወይ ምግብ ማብላት ምናምን ብዙ ነገር አለ ነው እና ሰዎችን በተለያየ መንገድ ማገዝ መርዳት እንደሚቻል ምናምንም ነው ያየሁት። በጣም ደስ ይላል፣ የተለየ ስሜት አለውና አላህ በረካ እንዲያደርግልህ በዚሁ እንድትቀጥል ነው ዱዓ የምናደርገው። ይሄ ስራ ከጀመርከው በኋላ የሆነ ያገኘኸው ሪሊፍ አለ፣ አንተም መስክረሃል። አልሐምዱሊላህ በተለይ ስራ ላይ ምናምን ጥሩ ነገር እያየሁ ነው ምናምን ብለሃልና ምን ታስባለህ? አንዴ ከጀመርከው አይቀር በ30 ቀን ቻሌንጅ አላቆምም ብለሃል። ኢንሻአላህ መኪና እስከያዝኩ ድረስ ወደፊት የሆነ ነገር አታስብም? እንደው የተደራጀ በተለይ ቻሌንጁ ሰዎች ጋር እንዲጋባ ሰዎች ጋር እንዲደርስ ማድረግ ይሄ ዋነኛው ታርጌቴም እሱ ነው። ሰው ጋር እንዲደርስና ሰው ይሄንን ነገር እንዲያደርገው ለዛ ሰው ከማድረጉ ይልቅ ለራሱ የሚያገኘው እርካታ ራሱ ደስታ ይሰጣል። በደንብ ማለት ሰው ምንም አያደርግለት ልክ ሲገባ ደስ የሚለው ፊታቸውን ስታይ ወላሂ ምሬን እኮ ነው። እንዴት ብዬ ልንገርህ? ቤቢ እናት አባት ያለው በደንብ ያውቀዋል። የኔ እናት ልክ የሆነ ሰው ሲሸኛት የሚሰማት ደስታ እንዴት ነው? ላይክ እነኛ ሰዎች ለማየው እንደዛ ነው። እነኛ ሰዎች ልክ እንደኔ ልጅ ይኖራቸዋል ምናምን። ስለዚህ እናት አባት ደግሞ ስለወለደ ብቻ አይደለም እናት አባት አይደል? የሁሉም ሰው እናት ናት። እኔ ሙስሊም ክርስቲያን ምናምን አይደለም። ትልቅ ከሆኑ እናት ከሆኑ አባት ከሆኑ እናት አባት ብለሃል። በዛው በነካፍህ ማዘር ሚንበር ቲቪ ላይ እያየሁ የሆነ ነገር በላት የሆነ መልክ ስለ እናቴ እንዲህ ማውራት አልችልም። እስኪ እንደምን የሆነ መልዕክት አስተላልፍ። ይኸው እንደውም ህዝብ እያየ ዓለም እያየ በተለይ በጣም ደስ ይላል። ቲክቶክ ላይ ብዙ የሚያያችሁ ሰው ምናምን የእናትና የልጅ ቅርርብ በዚህ ልክ በጣም ደስ ይላል፣ ያስቀናልና አላህ ይጠብቅልህ። የሆነ መልዕክት አስተላልፍ። ማዘር እየሰሙት ነው። እናቴ በጣም ነው የምወድሽ ታውቂያለሽ። ደግሞ አንቺም ደግሞ እኔ ከራሴን ከምወደው በላይ እንደምትወጂኝ በደንብ አውቃለሁ። እኔም ደግሞ በጣም ነው የምወድሽ እናቴ። ከአላህ ቀጥሎ ከረሱል ሰለላሁ ዐለይሂ ወሰለም ቀጥሎ በጣም ነው የምወድሽ ከራሴ በላይ። ከዲኔ በኋላም ደግሞ የምኖረው ላንቺ ነው፣ ላንቺ ደስታ ነው የምኖረው። ኢንሻአላህ ደግሞ ካሰብሽው በላይ እንደማደርግልሽ ደስተኛ እንደማረግሽ ቃል እገባልሻለሁ። ኢንሻአላህ ደግሞ አይቆይም፣ በቅርቡ ወላሂ በቅርቡ ኢንሻአላህ ደግሞ ለእናቴ ለአባቴ ሙሉ ቤተሰቦቼ በጣም ነው የምወዳችሁ፣ እህቶቼም ወንድሞቼም። ሲቀጥል ደግሞ እኔ በጣም ብዙ የባዳ ወኪል አለኝ በነገራችን ላይ ሰያ እናቴ ልክ ስወጣ እናቴ እንድለያት አትፈልግም። ዘላለማ ነው የምሬ ነው። ወደዚህ ስመጣ ራሱ የእናቶች ምርጥ ዱዓ ነው ይባላል እና የባዳ ወኪል ና ብለኝ ምንም አላለችኝ። ና አለችኝና አላህ
የዋዳ ወኪል ይስተፈቅ ሁሌም የምትለኝ ዱዓ እሱ ነውና ብዙ የዋዳ ወኪሎች አሉኝ እኔ ብዙ ናችሁ ይሄ የስጋ ዝምድና ሳይኖረን ከኔ ጋር ያላችሁ ብዙ ሰዎች አላችሁ ታቁታላችሁና ሜቢ ያያችሁኝም ሊሆን ይችላል በጣም ነው የምወዳችሁ በጣም ነው ማከብራችሁ እህት ወንድም ይሆናችሁኝ እህት ወንድሞች እናት አባት ይሆናችሁኝ እናት አባቶች ናችሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ ደግሞ ሳላስበው ነው እንደዚህ እና ብሎ ጠርቶኝ ነው ከፍንጂ ዘና ተዘጋጅቼበት ምናምን አይደለም ኢንሻአላህ በሰፊው ደግሞ እናቴ አስደስትሻለሁ ትንሽ ጊዜ ብቻ ታገሽኝ በደንብ ኢንሻአላህ በዚሁ ምናልባት ሚንበር ቲቪ ላይ መተን ደግሞ እሱን እናያለን ኢንሻአላህ ወደፊት በጣም ካንተ ብዙ ተስፋ እናደርጋለን በተለይ ወጣቶች እንዳልከው ኢንቦክስ ላይ እየመጡ አንተና አራያ አድርገን ብዙ ነገር ሰርተናል ብለዋል አንተም ብቻ አይደለም ሌሎች በተለይ አንተም የሚመስሉ ወጣቶች ምናምን በእንደዚህ አይነት መልካም ስራ ላይ ብዙ ነገር ላይ እናያቸዋለን ስክሪን ላይ እና ይሄ በደንብ ይበዛል ብለን ተስፋ እናደርጋለን ኢንሻአላህ እንደ መወዳ መዝናኛ ደግሞ ትንሽ ወጣ ብለን እስኪ ከወንድማችን ሙራድ ጋር ጥሩ ጊዜ እናሳልፍ ብለን ነበር ተንሸራሸርን ሰው ሸኘን ዱዓ ተቀበልን መልእክት ተቀበልን በጣም ደስ ይል ነበር ስሜቱን ደግሞ ወተን ፕራክቲካሊ አይተነዋል ሌሎቻችሁም መኪና ያላችሁ በመንገዳችሁ በተለይ ሰው ወጣ ያሉ ከከተማው ዳር ያሉ ቦታዎች ላይ የሚኖሩ ሰዎች ትራንስፖርት በጣም ይቸገራሉ ምናልባት ያሉት ነገሮች እንዳለ ሆኖ ሰው መሸኘት ግን በጣም የተለየ ፕራክቲስ አለው ማለት የሆነ ስሜቱ ልምምዱ በጣም ደስ የሚል ስሜት አለውና እሱን ብታዩት በጣም ደስ ይለናል ሰዎች ይሸኛሉ ያው ያለ ነው ይታወቃል ግን ደግሞ አሁን በዚህ ሰዓት ደግሞ መተጋገዝ መረዳዳትን ጭምር ነው የሚሆነው የትራንስፖርት ችግር ስላለና ይሄ መረዳዳት ባህል ከወንድማችን እንኮርጀው ለማለት ያህል ነው ዛሬ በዚህ መልእክት የመጣ ነው አብራችሁን ስለነበራችሁ በመወዳ ዝግጅታችን ስለታደማችሁ ከልብ እናሰላልፋለን ይቻላል አሁን ያያችሁት ቪዲዮን እኔም ላየው እችላለሁ ያያችሁት ቪዲዮ ደግሞ ስክሪፕት ምናምን አይደለም ሪያሊቲ ነው እሱን አየን እኮ ምንም ነገር የለውም ሪያሊቲ ነው ስክሪፕት አይደለም ሜቢ እናት አላገኘንም እናት አልሸኘንም እኛ ሰዓት በቃ ልክ በርግጥ እኔ ጧት 3 ሰው ሸኝቻለሁ የሆነ ስራ መውጫ መግቢያ ሰዓት ላይ ምናምን እንደዛ አይነት አጋጣሚ ነው የሚሆነው ጧት ላይ ወይ ዝናብ ካለ የሆነ እንትኖች ካሉ በዛ ሰዓት ይኖራል ስክሪፕት እንዳልሆነ በሪያሊቲ ነው በደንብ አየ ነው እኛ ዋነኛው ታርጌታችን ማስተማር ነው እንደኔ ያላችሁ ወጣቶች ይሄን ነገር አድርጉት ትደሰቱበታላችሁ ወላሂ ከነኛ ከሚደረግላችሁ ሰዎች በላይ እናንተ ትደሰቱበታላችሁ እና ሹክራን እኔማ አሚን አሚን ቀጥል ሙራድ ጨርሻለሁ ሰያይ ሹክራን አመሰግናለሁ እኔም በጣም አመሰግናለሁ በድንገት ብትጠሩኝም ሹክራን በጣም አሪፍ ጊዜ ነበረን ሹክራን በጣም ቆንጆ መልእክትን ያስተላለፈልን አንተንም ኸይር ስራህን አላህ ይቀበልህ ይሄ መበረታታት ያለበት ስራ ነው ሁላችንም እንደዚህ አይነት ቻሌንጅ ያው ባንቀርጸውም ሁላችንም በያለንበት እንደምናደርገው ይታወቃልና እንደዚህ አይነት መልካም ስራ ላይ ማድረጋችንን እንቀጥል የሚል መልእክት ለማስተላለፍ ነው ሌሎች የመወዳ ዝግጅቶች ይቀጥላሉ እኔም ወደ ቢሮ ልመለስ አመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ